ቀንና ማታ ይለያል። ይኸውላችሁ አቡበከር ሲዲቅ ረዲየላሁ ዐንሁ ተጠየቁና ጥያቄ ምን አሉ? ማታ ላይ ነው ያለ እውቀት ፈትዋ መስጠትን ያለ እውቀት መናገርን ፈሩ። የትኛው ምድር ይታምጣል? የትኛው ሰማይ? እና እነኛውን ያለ እውቀት የሚያወሩ ሰዎች ናቸው። አሁን እኔ እዚህ ጋር ለሊት አይደለ አላህ ይቀርብህ፣ አላህም ሁሉም ይቀርብህ። ለሊት ላይ አድርገህ ወደ አላህ ተቃረብ አለ። ሱጁድ መሬት ላይ ነው ማለት ነው። ለሊት ውስጥ ነው። ለሊት ላይ እኮ ሱጁድ አድርገህ ወደ አላህ ተቃረብስ መባል ፈይሰል ነው። የአላህ መቅረብ የቦታ ካደረግከው የቦታ ማዕነውያ ነው። የአላህ መቅረብ ሲባል ማዕነውያ ነው እንጂ የቦታ ካደረግከው ወስጁድ ወቅተሪብ ቁርአን ነው። ሱጁድ አድርገህ ወደ ጌታ ተቃረብ ያ ማለት መሬት ላይ ነው ማለት ነው። ሱጁድ ሲያደርግ ከሰማይ ይርቃል። ኢንሳን ላይ አላህን የምትቀርበው አያገኝም። ፈይሰል ትክክል አይደለም። ፈይሰል ንግግርህ ትክክል አይደለም። ኢንሳን ላይ ወላሂ አላህ የምትቀርበው አያገኝም። አዎ እኔ ፈይሰል እስላማዊ እውቀት አለ። ፈይሰል መጥፎ ነገር እየተናገርክ ነው። ምክንያቱም የማይሆን ነገር እየተናገርክ ነው። ፈይሰል ምንድነው ቀን አይሰማኝም? አዳምጠኝ። ቀን አይሰማም ብሎ ሲል አዎ አልክ ላይ ወይ እንዴት እንደዛ አይደለም። ቀን አይሰማንም ወይ ብሎ ሲል አዎ አልክ። በደንብ አይሰማንም አልክ። እንዴት እንደዛ አይደለም። ምን መሰለህ አንዴ ስማኝ። አላህ በግማሹ ሌሊት ወደ መጀመሪያ ወደ ላይኛው ወደኛው ወደ መጀመሪያው ሰማይ ይመጣል ማለት ይኸውልህ። ምክንያቱም በእኩሉ ሌሊት ተነስቶ ከእንቅልፉ ራሱን አሸንፎ ተነስቶ እኔን የለመነኝ የሆነ ሰው እኔ ሀጃውን እሞላለታለሁ። ሀጃውን ማለትም ፍላጎቱን ማለት ነው። ገብቶሃል? በትክክለኛው ሁኔታ አላህን ሰግደህ ከለመንከው ይሞላልሃል። ቀን ግን አይሰማኝም የሚለው ነገር አይሰራም። ፓራፍሬዝ እናድርገውና ችግር የለውም። ለሊት እኮ ነው ያ ከዚህ በፊትም ብለውኛል። አክቹአሊ ቆይ አንተ ዝም በል ቆይ። ያ ተስማማን፣ ችግር የለውም። ሙዲን እንትና ቆይ መሀል ለምን ትገባለህ? አይ በመሀል መግባት ሳይሆን ምንድነው እሱ ኦኬ አይደለም ወደ ዋናው ፖይንት እንመለስ። ቀን አይሰማም አይደል? አላህ ሱብሃነሁ ወተዓላ ቀንም ሌሊትም ይሰማል። ግን እፎይ አንዴ እስቲ ቆይ ሁላችሁም ዝም በሉና እፎይ ፕሊዝ ቆይ አንዴ ስማኝ ቆይ ትቀጥላለህ። ሙዲን ዋና ፖይንት እኔ ቀን አላህ ይሰማል የሚል ሙግት የለኝም። ቀን ይሰማል ማታ ነው የሚሰማው ምናምን የሚል ሙግት አላነሳውም። ጀስት ፎር ጆክ ነው። እንዲሁ ማታ ይሰማል ማታ ስለሚሰማል ነው ሲል በደንብ ማታ ነው የሚሰማው ሲል እንደ ቀን አይሰማም ማለት ነው እንደ ብዬ እንደዚሁ አነሳውበት እንጂ እሱ ሙግት አይደለም። እንደዚ አይነት አርጉመንት አስተምሮ እንደሌላችሁ ስለማቅ አላነሳውትም። እሱ ላነሳው ነው እንደዚሁ ጣል ያደረኩበት። ስለዚህ ወደ ዋናው ፖይንት እንመለስና አላህ ከአርሽ በላይ ነው የሚለው በራሱ ዲፋይን መደረግ አለበት በታይም ውስጥ ማለት ነው። በዚህ ሰዓት እስከዚህ ሰዓት ከአርሽ በላይ ነው፣ ከዚህ ሰዓት እስከዚህ ሰዓት ደግሞ ወይንም አናቀውም ወይንም ደግሞ ከአርሽ በታች ይወርዳል ብላችሁ ዲፋይን አድርጉት እያልኩ ነው። ክርስቲያን አንድ ቪዲዮ ሊያስደምጠን ነው መሰለኝ። ዲፋይን ማለት እንዴት ነው እየተደረገ? ቪዲዮ ላስደምጥና አንዴ ትከተላለህ። የንዚሉ ወንድማችን ረቡና ኢላ ሰማዕ ዱንያ ሂና ይብቃ ሱሉሱል ለይል ሚን አልአኺር አይደለም ወንድማችን ይቅርታ። ሁላችሁም አሳብ ያለው እኮ የሆነ ሰዓት ላይ ትቀጥላለህ። እሺ ጋር እፎይ ክርስቲያን የሚያሰማው አንዴ ሁላችሁም ይቅርታ አንዴ። አሁን ደግሞ እናንተ ተናገራችሁ፣ ሀሳባችሁን ገለጻችሁ፣ እምነታችሁን ሁላችሁም ገልጻችኋል። ዋሃብዮችም አባሾችም ማለት ነው። አሁን ደግሞ ለምሳሌ በአመራር ደረጃ ያሉ ሊቃውንቶቻችሁ ደግሞ ምን ይላሉ የሚለውን ነገር አዳምጡና እናንተ ለዛ ደግሞ ሪስፖንስ የምትሰጡትም ማዘጋጀት ትችላላችሁ። ይሄን ለምሳሌ ኡስታዝ ታውቁታላችሁና አላህ የት ነው? ፈውቀል አርሽ ከአርሽ በላይ ነው አላህ ያለው። እጅህን ዱዓ ስታደርግ ወደ ላይ ነው የምታየው። ያችን ጃሪያ አይን አላህ የት ነው? ፊሰማ ከሰማይ በላይ አለች። እሷ አማኝ ናት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የአላህን ያለበትን ነቢዩ ጠቁሙ ተናገሩ። ስለዚህ ቁርአን ሐዲስን እንጂ ስሜቴን ልከተል አይገባም። የኔን አመለካከቴን የኔን ፍልስፍናን ላንጸባርቅ አይገባም።
አላሁ መውጁዱን ቢላ መካን፣ አላሁ ፊ ኩሊ መካን፣ አላህ ሁሉም ቦታ ነው፣ ያለ ቦታ ነው ያለው ምናምን። ይሄ የሰው ፍልስፋና ነው። አላህ ያለው ምንድን ነው? አርራህማኑ አለል አርሽ እስተዋ። አርራህማን ከአርሽ በላይ ነው ያለው አላህ ነው። አላሁ መውጁዱን ቢላ መካን ያለው የሰው ፍልስፍና ነው። ያለ ቦታ ነው ያለው የሰው ፍልስፍና ነው። አላህ አይደለም ያለው። ይሄኛውን እንግዲህ የዋሃብያ ኡስታዝ ነው። ሁላችሁም አላህ ከአርሽ በላይ ነው የሚለውን ነገር ተቃውሞ አላህ በውጁዱን ቢላ መካን ወይም ደግሞ አላህ ያለ ቦታ ነው ያለው የሚሉትን አህባሾችን ሱፊዎችን ማለት ነው ተቃውሞ እንደዚህ የሰው ፍልስፍና ነው የሚለውን አቂዳቸውን ሲናገር እንሰማዋለን። አህባሾች ደግሞ ምን ይላሉ የሚለውን አንድ ጊዜ እናዳምጠውና እኔ ትክክል አይደለም ያልኩት አንዴ ፈተል ትቀጥላለህ። አንተ ወሃቢያ ስለሆንክ የወሃቢያውን ሐሳብ ልክ ነህ፣ ትጋራዋለህ። እንደ ወሃቢያው ከሆነ ልክ ነህ። ይሄ ደግሞ የአህባሹን ደግሞ የሚለውን አንተ ወሃቢያ ሱፊያ ስለዚህ ኦኬ ፌር ለመሆን የአህባሾችንም አንዳንድ አስደምጥን ነው። ምክንያቱም ያንዱን ታስደመጠ አንደኛውን እንትን ካለ የማዳላት ይመስላል። ቀጥል ሙዲን ትቀጥላለህ። እንዲህ ወንድማችን ሁላችሁም ሀሳባችሁን ትገልጻላችሁ። ይሄ ነው እንጂ እነሱ የጃህሚያዎች እምነት አይደለም። እኛ አህሉ ሱነቲ ወልጀማዓ عندما نقول الله موجود بلا مكان ስንል አላሁ ተዓላ ያለ ቦታ ያለ ነው ስንል ያለ ቦታ ያለ ነው ማለት ነው ትርጉሙ። ቃሉም ራሱን አይደል ሌላ ትንታኔ ያስፈልገው። አንዳንዶች አላሁ መውጁድን ቢላ መካን ብለን በአማርኛ ተርጉመ ነው፣ እንደውም በሚገባቸው ቋንቋም ተርጉመ ነው አላሁ ተዓላ ያለ ቦታ ያለ ነው ስንላቸው ለምንድን ነው አላህ ሁሉ ቦታ ላይ ያለው የምትሉት እናንተ ይላሉ። አላሁ አክበር። ከይፈ የኩን ነፍዩ ሁወ ልኢስባት። ነፊና ኢስባት አንድ ናቸው። ከይፈ የኩን ነፍዩ ያለ ቦታ አይደለም መውጁዱን ቢላ ላ ምትለው ቃል እንግዲህ ማዕናዋ ካልገባቻቸው በአማርኛ እሺ ያለ ቦታ يعني لا يحتاج الى مكان ማለት ነው። ليس هذا الكلام معناه موجود في كل مكان. هي جهمية እምነት ነው እንጂ አህሉ ሱና እምነት አይደለም። والمعتزلاዎች የታወቁ ናቸው። والخوارج መጀመሪያዎቹ ኸዋሪጆች ሰይዱና አሊ ላይ ይሄኛው እንደዚህ ከተናገሩ በኋላ ሁላችሁም ታቋቸዋላችሁ። በቅርብ ያረፉት ሀጂ ሙፍቲ ማለት ነው። እነዚህ ደግሞ አላህ ከአርሽ በላይ ነው የሚሉት ምንድን ነው የሚባሉት? ከእስልምና ይወጣሉ ወይስ አይወጣም የሚለውን ተጠይቀው የመለሱት መልስ እናዳምጥ። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። እንደ መጨረሻ ማለት ነው ይከታላሉ። ይሄ ከላይ ያሉትም አቋማቸው ነው። የፈይሰል ብቻ ሳይሆን ፈይሰል ያንተ ብቻ ሳይሆን የሌሎቹም አቋም የሁሉም የሙስሊም እምነት ይሄ ነው። ከዋሃብያ ውጭ ያለ እዚህ ጋር ተሳስተዋል ምናምን ነገር ሲባል አንዳንዴ የእነኞቹ ብቻ ለማወቅ ሲሆን ልዩነቱ ያለው እዚህ ጋር የእነኞቹ ብቻ ሳይሆን የሌሎቹ ጋም ትልልቆቹ ጋም ስላለ ማለት ነው። ያንን ለማጥራት ያህል ነው ቪዲዮ የሚያስፈልገው። እናንተም እንደምታውቁት ምክንያቱም አንዳንዴ ከስር ያለው እንደናንተ አይረዳም። እንደዛ ነው። ከስር ያለው ምን እየተባለ እንደሆነ ላይገባው ስለሚችል ነው። ሶሪ ሙዲን ቀድማ የገባው ፕላይሌት ወይም ሙዲን አይ ቲንክ ማንኛችሁ እንደቀደማችሁ አላውቅም። እኔ ነኝ የቀደምኩት። እፎይ ጊዜ ስጠና ቀጥል። እሺ ትንሽ ላውራ። እሺ ቀጥል። ሁሉን የፈጠረ ምንድነው ላውራ የፈለኩት? እስልምናውን አንተ አሁን ስትናገር እዚህ ውስጥ ገስት ውስጥ ያሉት ሰዎች ምናልባት ተቀብለውት ሜቢ አንተን ግን አቅዳን ብለየልን በሁሉ ቦታ ከሚሉት ወይስ አለ ቦታ ከሚሉት ወይስ ከአርሽ በላይ? እኔ የራሴን አቋም ነው የምነግርህ። እኮ ያንተ አቋም ምንድነው? ይሄ አቋሜ ማለት ምንድነው? ዲን አልኢስላም የተመሰረተው በ5 መሰረታዊ ነገሮች ነው
ኦኬ ከነኛ ውስጥ እምነቱ ደግሞ ማመኑ ደግሞ በስድስት ነው። ስለዚህ ሸሃዳን የያዘ የተከተለ እምነቱ የሚያዘውን ነገር አድምጠኝና መልስ ትሰጠኛለህ። ታዲያ በማን ነው የምትይዙት? አስጨርሰኝና አስጨርሰኝ፣ ችግር የለውም። እሺ ቀጥል። ቆይ ጣልቃ ትጉልኝ። ስለዚህ አሽሃዱ አላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወሐጁል በይቲ መን ኢስተጣ ኢለይሂ ሰቢላ። መልካም። የእስልምና መሰረቱ 5 ነው። አንተ እዚህ ጋር ፔሌት አዳምጠኛ ነው። ቆይ አስጨርሰኛ። ምን ችግር አለው? መሰረቱ ላይ ሙዲን ጣልቃ ትግቡ። መሰረቱ ላይ ተለያይታል። የትኛውን አላህ? ለምሳሌ አንተ አላህ እጅግር አለው ከአርሽ በላይ ነው። በዚህ አላህ ነው ሻዳ የምታስይዘው ወይንስ አሻሪዎች በሚሉት አላህ እጅግር የሌለው ማለትም በእጅግር በክፍል አካላት በማይገለጠው አላህ ነው ሻዳ የምታስይዘው ወይንስ ማንንም አይመስል እጅግር አይን ባት አለው በሚለው አላህ ነው ሻዳ የምታስይዘው? ይሄን አጥራና ለይ። ይሄንን አጥራና ቀጥል። ከአርሽ በላይ ባለው አላህ ነው ወይንስ ያለ ቦታ ባለው አላህ ነው ሻዳ የምታስይዘው? የአንተ ፍላጎትን ለማንጸባረቅ ልናገር ወይስ የኔን ሀሳብ ተከትለ ጥያቄ ትጠይቀኛለህ? እምነቴን አድምጠኝና ጠይቀኝ። አስጨርሰኝ። ሁለት አይነት ሶስት አይነት አንድ ሰው ሻዳ ስታስይዘው አስቀድማ ስተምራ ነው አይደለ? ሻዳ የምታስይዘው ነውስ ጆሮውን ጎትተህ ና ሻዳ ያዝ አሽሃዱ አላ ኢላላህ ሙሐመድ ረሱሉላህ በል ብቻ ነው የምትለው? ና ቅድሚያ አላህ እንዲህ ነው፣ የት ቦታ ነው፣ እንደዚህ ነው ምናምን ብለህ ተውሂድ ታስተምራለህ። አትሊስት ተውሂድን የምታስተምር ከሆነ ያንተን አቂዳ ባላቅም ተውሂድን ሜይ ቢ ሶስቱንም የተውሂድ እንትኖች ወይም ታስተምራለህ ሜይ ቢ አቂዳ የሚፈቅደው ከሆነ ወይንስ አሽሃዱ አላ ኢላሃ ኢላላህ ስትል ከሱ በስተቀር የሚመለክ ጌታ የለም ነው የምትለው? ማን ነው እሱ? የት ያለው አላህ? እዚህ ቦታ ቢሮ ውስጥ ያለው፣ መስጊድ ውስጥ ያለው፣ ምድር ውስጥ ያለው፣ ሰማይ ላይ ያለው አይደለም እኮ። የትኛው ነው አላህ? አንተን እኔን ሰማይን ምድርን ነቢያቶችን ሁሉ የፈጠረው አንዱ አምላክ ከምንም ነገር የጸራ ነው ብለህ ትመሰክራለህ። ቤሌት ስለ አላህ ሳታስተምር ዝም ብለህ አንድ አምላክ ብቻ ሻዳ የምታስይዘው የት እንዳለ ሳትነግረው፣ እጅግር ይኑረው አይኑረው ሳትነግረው፣ የክፍለ አካላት ይገለጣል አይገለጥም ብለህ ስለ አምላክህ ሳትነግረው በቃ ዝም ብለህ አላህ ስሟ ብቻ ሎክ ስም ብቻ ነግረህ ነው ሻዳ የምታስይዘው ማለት ነው? እሺ እፎይ፣ እንደዛ ካልከኝ ማን የሚባሉት ሰውዬ ኢየሱስን ከንፈሩን ድብና አድርጌ ስሜዋለሁ ይጣፍጣል ሲል በምን አይነት ማንተ ነው የምታስተምረኝ የምታስረዳኝ? እስኪ ንገረኝ። በጣም ተናዳል ማለት ነው። አይደለም መናደድ አይደለም። አሁን ይኸውልህ ቡል ወደ ማድረግ ገባ። አንደኛ አታውቀውም፣ እንደዛም አይልም ክፍሉ። ህፃን ሆኖ መጣ፣ ህፃን ልጅን ነው ሳም የሚለው። ዛሬ የተወለደን መሳም ሉክ ትኩስ የተወለደ ጨቅላ ልጅን መሳም እስልምና አይምሯችሁ ውስጥ ብሬ ወሽድ ስላደረጓችሁ ነው። በተለይም የዋብዬዎች ውስታዞች ማለት ነው። እንደዛ ካልክ ነብይ በየቀኑ ህፃናት ሲወለዱ አፋቸው ውስጥ ምራቁን ይጨምር ነበረ። ይሄ ኦፌንሲቭ ስለሆነ አልጠቀመው ለጊዜው። ሰው ጥያቄ ካለ መጠየቅ ትችላለህ። እንደዛ ከሆነ ግን እንደውን በልና ምን አገናኘው? ምን የሚያገናኘው ነገር እኮ የለም። ሳመው እሺ፣ ምን ሆነ? ምን የሚያገናኘው? እኔ የጠየቅኩህ ምንድነው እሱ ስለ አላህ ስታስተምር ከአርሽ በላይ ያለው በክፍለ አካላት የሚገለጠውን ነው ወይንስ ያለ ቦታ በሚለው ነው? ስለ የሚያበሳጭር ጥያቄም አይደለም። አክቹዋሊ አቂዳህን እስከሆነ ድረስ አቂዳህን አስተምረህ ነው ወይንስ አጭበርብረህ ሳታስተምረው ነው? ይሄ እኮ ኢዚ ነው። ሜይ ቢ ቀጥል። ወደ ስድብ እንዳገባ ደግመህ ግን ቀጥል። አልተሳደብኩም፣ እኔ አልሳደብም። ምክንያቱም ስድብ ሳይሆን አንተ ምንድነው አስተምሮቱ ያለው ከየትኛው ወዴት ነው የሚለውን ነገር ጥርት አድርገህ ተናገረው ስትናገረው ማለት ነው። ምክንያቱም እስልምና የተመሰረተው በ5 ነገር ነው ሲባል የተመሰረተበትን ነገር ነው
የምታወራው። ገብቷል? እፎይ ከምን ተሰራ ወይ ደግሞ የእፎይ ቤት ከምን ተሰራ ሲባል ከአፈር ከጭቃ ወይ ደግሞ ከድንጋይ ከእንጨት የሚል አስተሳሰብ ይዘህ ከዛ በኋላ እፎይ ከየት አመጣው እንዴት ሆነ የሚለው ነገር ቀጣይ ነገር ነው። አድምጥ ትንሽ አድምጥ። መሐመድ ዘካ ሐጅ ብቻ ስም ብቻ ነው የምንነግራቸው ወይንስ ዲቴል ታስተምራቸዋለህ? ዘካ ስትል ምን ማለት እንደሆነ ቆይ ዘካት ምን እንዴት እንደሚወጣ እንዴት እንደሆነ ምን ያህል ከስንት ፐርሰንት እንደሆነ ታስተምራለህ? አታስተምርም? ልነግርህ እኮ ነው። መጀመሪያ መሰረቱ 5 ነው። አሽሃዱ አላህ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። መሐመድ አላህ ማለት ቢጠይቅህ ቆይ አስጨርሰኝ። አሁን እኮ አንተ ለመማርም ልታስተምረኝም አንዴ የሆነች ነገር ልንገርህና ከዛ ዝም ብለህ ታዳምጠዋለህ። አንዴ ምን መሰለህ ምክንያቱም እኔ የጠየቅኩት ምንድን ነው በ5 ነገር ተመሰረተ። ሰዋት ስም ነው እኮ 5 ነገሮች እነኛ ዲፋይን አይደረጉም ወይ? 5ቱ ነገሮች አይ በአላህ ማመን አላህ ዝም ብሎ በስም አላህ በሚል ብቻ የሚያምነው ወይስ ስለ አላህ ዲፋይን አስተምረህ ነው? እፎይ ልክ ነህ እኮ ይኸውልህ፣ አንድ ሰው ሙስሊም ለመባል አንድ ሰው ሙስሊም ነው ብሎ ለመግለጽ መሐመድ ያላቸውን ነገሮች መጀመሪያ በራሱ በጭንቅላቱ ማሐፈዝ ወይም ደግሞ በጭንቅላቱ ማወቅ አለበት። መጀመሪያ በጽሁፍ ማንበብ ሳይሆን መጀመሪያ የተነበበውን ሰምቶ ከዛ በኋላ እነዛ ነገሮች ማወቅ አለበት መጀመሪያ ማለት ነው። አርካኑል ኢስላሚ 50 እና አርካኑል ኢማን 6 የሚባሉት የእስልምና መሰረቶች 5 ናቸው፣ የኢማን መሰረቶች ደግሞ 6 ናቸው የሚባሉትን ነገሮች መጀመሪያ እነሱን ማወቅ አለበት። ስለ አላህ የት መኖር፣ ስለ እስልምና ምንድነው ምናምን ጃስ ገለመኒ ምናምን የሚለውን ነገር ከመግባቱ በፊት መጀመሪያ እነዚህ ነገሮች 5ቱን ቃላትና 6ቱን ቃላቶች መጀመሪያ ሰውየው በደንብ ማወቅ አለበት። ሙስሊም የሚሆነው ሰውዬ ዝም ብሎ ከመሬት ተነስቶ አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድ ረሱሉላህ ብሎ ስላለ ብቻ ሙስሊም ሊሆን አይችልም አንድ ሰው። ገብቷል? እና መጀመሪያ እነዚህ ነገሮች ስር መሰረታቸውን መጀመሪያ ማወቅ አለበት። ከዛ በኋላ አላህ የት ነው ያለው የሚለው ነገር ይሄዳል ማለት ነው። እነዚህን ካወቀ በኋላ አላህ የት ነው ያለው ፐርሰናሊ አይ ዶንት ኖ ሻዳ ቢያዘው በነቢያቱ በሙሐመድ ነው የሚሆነው። ሙሐመድ በሌለበት ዘመን ደግሞ ሜይ ቢ በሌሎች ነቢያቶች ብለህ ልታምን ትችላለህ። ነቢያቶቹ የሚቀያየሩ ናቸው እንደ እምነትህ ከሆነ። ለአንተ ልቅረብ ብዬ ነው ለአርጉመንቱ። አላህ ያለበት ቦታና የአላህ ሁኔታ ግን የሚቀያየር ነው ብለህ ላታምን ትችላለህ። ስለዚህ ስለ አላህ ሳያቅ የሆኑ ነገሮችን መሸምደዱ፣ ስለ ዘካት መሸምደዱ፣ በኢማኖች በ4:136 ባለው በመላእክቶች በምናምን በእንትኖቹ ማመን በመልእክተኞች ምናምን የሚለውን እነሱን መሸምደዱ ቅድሚያ አላህ የሚያመልከው አላህ ራሱ ምንድን ነው የሚለውን ሳያውቀው ፖይንቱ ብዙም አልገባኝም። ኤኒዌይስ ከድር የምትለዋለህ? እሺ በመጀመሪያ አስጨርሰኝና አንዴ ብታስጨርሰኝ በጣም ደስ ይላል። 900 ሰው ሲያዳምጥ ቁም ነገር ለመጨበጥ ነው እዚህ ጋር እያዳመጠ ያለውና እባካችሁ በኮመንት የምትሳደቡ አትሳደቡ። የስድብ ጽሁፍ የምትጽፉ ለመሰዳደብ አይደለም የገባ ነው። ከድር ተዋቸው የፈለጉት ይበሉ። ምን ቸገረህ አንተ? ኮመንት ላይ የሚሳደቡ የእኛንም ከኛም ከእስልምናውም ያሉትን ሚውት አድርጓቸው። ብቻ እየተጻፈ ያለ ያለፈው አልፏል። አሁን ላይ ያቁሙ። እሺ። ሁለተኛ እፎይ ያነሳው ጥያቄ ጥርት ያለና ትክክለኛ የሆነ ጥያቄ ነው ያነሳው። አርካኑል ኢስላም ላይ የመጀመሪያው አርካኑል ኢማን ላይም የመጀመሪያው የሆነው ነገር ምንድነው? ስለ አላህ ልዩነቱ ኢስላም በተግባር ኢማን ደግሞ በእምነት የሚያዝ ነገር መሆኑ ነው እንጂ ጥርት ያለ ነገር ነው ያነሳው። እሱም የመጀመሪያው ምንድነው? ላኢላሃ ኢላላህ ከአላህ ውጪ በሐቅ የሚገዙ ጌታ የለም፣ ነብዩ መሐመድ የአላህ መልእክተኛ ናቸው የሚለው። በዒሳ ጊዜ ደግሞ ነብዩ ለዒሳ የአላህ መልእክተኛ ናቸው። በአደም ጊዜ፣ በኖህ በሺህ ጊዜ ነብያቶችን እየጠሩ ያን ማለታቸው የእስልምና መሰረት መግቢያው ነው። አላህ ብለው ታዲያ ማብራሪያ የለውም ወይ? አለው፣ ማብራሪያ አለው።
አንድ ሰው ለምሳሌ አላህ ብሎ የሆነን ሃይላንድ አላህ ብሎ ሰየመው ለምሳሌ ወይ የሆነን ጣዖት ሰራና በእጁ አላህ ብሎ ሰየመው ከዛ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ሲል ያንን ጣዖት የሚፈልግ ከሆነ ሙስሊም አይባልም ቃሉ አይደለማ ቃሉ ብቻ ሳይሆን ቃሉ የሚሰጠው ትርጉም መታወቅ አለበትና ያ የደም ደግሞ ከአርሽ በላይ ያለው ሁለት እጅ ያለው አንድ እግር ያለው አንድ እግሩን ጀሃነም የሚከት ነው አላህ ብሎ ካመነም ይህም አላህን አላወቀም በቃል ደረጃ አላህ አለው እንጂ አላህን አላወቀም መሰረታዊ የእስልምና ጉዳይ ላይ ተሳሳተ ይባላል ለዛ ሙስሊም አይሆንም ማለት ነው ያው በአላህ ጉዳይ ተሳሳተ ማለት ነው አዎ በዚህ ጉዳይ ዕውቀት አለኝ ወያያለው ቁርአንና ሐዲስን እየጠቀስኩ ሙስሊም ነኝ ባይ ካለ ዝግጁ ነኝ ልወያይ ያለበለዚያ የመሰዳደብ አንዱ ያወራ ሌላው የሚገባ ምናምን ከሆነ ጊዜ ለማቃጠል ስላልገባን እወጣለሁ ማለት ነው አይሽ ግረለው ማሉ ባይሲ ኒዛር አብዱ አስጨርሰኛለህ ፎይ ልጨርስና ልውጣ ወይስ ጋልከኝ እኮ just you are going around the bush የሆነ ዝም ብለህ ወደ እንትን እየተሽከረከርክ አስቸገርከኝ ዲፋይን አድርገዋል አይደለም መሽከርከር ሳይሆን አሁን እሱም ከደም አብራርቶታል እሱ ባብራራው ልክ ሳይሆን እኔ የምቀበለው ወይ ደግሞ የማምነው የእስልምና መሰረቱ ላይ አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወሐጁል በይቲ መን ኢስተጣ ኢለይሂ ሰቢላ እነዚህ የእስልምና መሰረቶች ናቸው ተብለው ተቀመጡ ከዛ በኋላ አርካኑል ኢማኒ ሲተቱ ይመጣል አንቱ ሚነ ቢላሂ ወመላኢከቲ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪሂ ወሸሪሂ ሚነላሂ ተዓላ ሁሉም ነገር ከጌታ ነው ከፈጣሪ ነው ብለህ አጽድቅ ብሎ ነግሮሃል ከዛ በኋላ ተውሂዶች አሉ ትምህርቶች አሉ ትምህርቶቹን ትከታተላለህ ገብቷል ግን ዋናውና ቀዳሚው ነገር የእስልምና መሰረቱ ስንት ነው ከተባለ 5 ነው በዚህ 5 የእስልምና መሰረት ውስጥ ይኸውልህ አስጨርሰኝ ጨርሻለሁ 2 ደቂቃ አላወራም አስጨርሰኝ 2 ደቂቃ አላወራም ፕሊስ አንዴ አታክ አታድርገኝ ነው አታክ አላደረኩም ምክንያቱም ኢንተራፕት እያደረኩ ያለሁት ለምንድን ነው እሱ አሁንም ኢማን ኦፍ እስላም እና አርካን ኦፍ እስላምን ነው እየደጋገምክ እየነገርከን ያለው እኛ ጥያቄያችን እሱ አይደለም ምክንያቱም ፖይንታችን ስላልሆነ ልመጣልህ አንዴ ምክንያቱም ዘካ ብትሰጥም ራሱ በማን ስም ነው ዘካ የምትሰጠው ሀጅ የምታደርገው ማንን አስበህ ማንን ልታመልክ ነው መላእክቶችንና ነቢያቶችን እንደዚህ ብትገዛ ብታምናቸው በእነሱ ማመን መጽሐፍቶቹን ማመን ማን የፈጠራቸው ማን የሰጠው መጽሐፍ ብለህ ነው ስለዚህ ዞረ ወደ ማን ነው የምትመጣው ወደ አላህ ትመጣለህ ማለት ነው ስለዚህ አላህ የሚለውን ግን አንደኛው የትኛውን አላህ ነው የሚያመልከው አንደኛው እጅግር ያለው ከአርሽ በላይ ብሎ የሚያምነው አለ ስለዚህ በአይምሮ ውስጥ ያለው እጅግር ያለው ፊት ያለው አይን ያለው ጆሮ ያለው ባት ያለው የማንንም አይመስል ለአንደኛው ይሄ አላህ ጣዖቱ ነው ይሄ አላህ ጣዖት መስሎ የሚታየው ለአንደኛው ደግሞ ይሄ አምላክ መስሎ የሚታየው ስለዚህ የእኛው መሰረቱ ልዩነት እያለ ስለ ገንዘብ ዘካ መስጠት እንዴት ትነግረኛለህ ሀጅ የምታደርገው በህይወት ስንኖርና ገንዘብ ሲኖር ነው እንዴት ይሄንን ትነግረኛለህ ገንዘብ ለማውጣትም ዘካ ለመስጠትም ገንዘብ ሲኖርና ስንኖር ነው ታሌለህና ገንዘብ ካሌለህና ካልኖርክ ጊዜ አንድ ቀን ከሆነች እሱንም ላታስበው ትችላለህ ስለዚህ የትኛውን አስበኸው ነው እጅግር ያለው ጣዖት እያለው አላህ ስላለ ስሟን ስለተቀበለ ብቻ ሙስሊም መሆን ይችላል እኔ እስልምና አስተምሮቱን ነው የምናገረው ምክንያቱም እቺን ያመጣሁበት ምክንያት ምንድነው አምስቷን ቆይ ከዴ አስጨርሰኝ ስማ ትነግረኛለህ ጥያቄ ነው የጠየቀው ፎይ ዕውቀቱ ከሌለ የለኝም ማለት ነው የለኝም በል ዕውቀቱ የለኝም ነብዩ ብለዋል ሰለላሁ ዐለይሂ ወሰለም አማሊ ኢማኑ ቢላሂ ወረሱሊሂ ከስራዎች ሁሉ በላጩ በአላህና በመልእክተኛው ማመን ነው ብለዋል ሰሃባዎች አሉ ስለ ሶላት ሳያውቁ ስለ ዘካት ሳያውቁ የሞቱ ግን እነኛ ሰዎች ጀሃነም ይገባሉ ማለት ነው
ይሄ ምክንያቱም አርካኑል ኢስላም የመጣው ወደ መጨረሻ አካባቢ ላይ ነው። ሐዲሱ ጅብሪል ረጅም ነው እንትኑ አንዴ ቆይ ስማኝ አንዴ አፉ በለኝና ጥያቄውን መልሱለት። ከሌላችሁ የለኝም በሉና ያንተን ያህል ይኸውልህ ያንተም ያህል የእፎይም ያህል እውቀቱ የለኝም ስለሌለኝ ያንተም የእፎይም ያህል በላ አሁን እዚህ ጋር እኮ 2900 ሰው ያዳመጠ ስለሆነ ቢያንስ ለነሱ አስበህ ዝም በል። 100 ሚሊዮንም ህዝብ ይኑር፣ እኔ የራሴን ሐሳብ ነው እየነገርኩት ያለሁት የራሴን አመለካከት ስለሆነ አንተም የራሴን አመለካከት ነው እያራመድክ ያለውና እኔ ራሴን አይደለም። እንዴት አንተ ስለ ሸሪዓ የራስን አመለካከት ትሰጣለህ? እፎይ የተናገርኩት እምነት ነው። ይኸውልህ ስማ ይሄ እምነት ነው። አማር ኢብኑ ያሲር አርካኑስ ሰላትን ያውቁ ነበር። የአማር አባት ሷሃቢዩ የሞቱት አርካኑል ኢስላምን ያውቁ ነበር እንዴ? ንገረኝ እስኪ። እኔ ሷሃባ ናቸው ጀነት እኮ መልስልኝ። አርካኑል ኢስላምን ያውቁ ነበር ወይ? ከድር ግን የመጀመሪያውን አርካኑል ኢስላም የመጀመሪያውን ግን ያውቁ ነበር። አስጨርሰኛ በአላህና በመለክተኛው ማመን የሚባለው ነገር በዝርዝር ያውቁ ነበር። ግን ስለ ሶላት ስለ ጾም ያውቁ ነበር። አስጨርሰኝ። እሺ ትጨርሳለህ። አላውቅም አልክ እኮ በቃ። ለምን ቢያንስ ለሌላው ለምን አታስብም? ሙስሊም ነህ አይደል? ሙስሊም ነህ አይደል? ይኸው እሺ፣ እኔ ሙስሊም ነህ አይደለም ወይ? አዎ ሙስሊም ነኝ። ግን አይደለም ዋህብይ ነኝ ብለህ እኮ ነገርከው። አላልኩም። እኔ አላህ ይጠብቀኝ ከዋህብያነት። ዋህብያ አይደለም ሙስሊም። እኔ ይኸውልህ ከሙስሊምም ሙስሊም ነኝ፣ የጠራ ሙስሊም ነኝ። በአላህ አንድነት አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት አምናለሁ። ገብተዋል። አቅሜ በቻለው ያህል ዘካን አደርጋለሁ። ሌላው ነገር እንዳለ ቢሆንም ማለት ነው። ግን እፎይ እኮ እዚህ ጋር ተቀምጦ አንተ ዋብይ ነው አንተ አቤሽ ነኝ ዋብይ ነኝ አላለም። ዋብይ አይደለም። አንተ ስትከፋፍለን ደግሞ አሚን ብሎ ሌላይት ዋብያ ነኝ አላለም። ዋብይ አይደለም። አይ ተረድቼዋለሁ ለማለት የፈለገውን እፎይ አይደለም የከፋፈለው። ወሃብያ መጣ ነባራዊ ያለውን ነገር ነው እያወራ ያለው። እፎይ እኔና እፎይ እኔና እፎይ ለብቻ የምናወራባቸው ነጥቦች አሉ። ግን አሁን ወሃብያ እፎይ ነው እንደ ወሃብያን የመሰረተው አሁን የመጣው ወሃብያ የሚባል በቅርብ የመጣ ፊርቃ ነው። ሙስሊም አይደሉም። አዎ ሙስሊም አይደሉም። እነ ሙፍቲው እያስተማሩ ያሉት እነ ሙፍቲ ነብዩን ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት አላህ አምሳያ እንደሌለው አላህ ላይ አስቦ አስተንትኑ ማንም ፍጥረት ሊደርስበት እንደማይችል አስቦ አስተንትኑ የሰው ልጅ አእምሮ የሚያስበው የሚያስተነትነው ነገር ፍጡር ነውና ያ የሳለው ስዕል ፍጡር ስለሆነ ፈጣሪን አይመስልም ፈጽሞ የሚል እምነት የሙስሊም እምነት ነው። በቅርብ ጊዜ ደግሞ መጡና ሁለት እጅ አለው አንድ እግር አለው የኛን አይመስልም ማመሳሰያ ነው። የኛና የፍየልም እኮ የኛና የሆነ የእንስሳም እኮ እጅ አይመሳሰልም። ጸጉር ያለው ጸጉር የሌለው ይሄን ነው አለመመሳሰል የሚፈልጉበት። አማ ግን እጅ የሚባለው ከትከሻ እስከ ጣት ድረስ ያለው ይሄ በአረብኛው ጃሪሃ ይባላል። በአማርኛው ክፍለ አካል የሚባለው ከሆነ አላህ በዛ አይገለጽም። አላህን በዛ የገለጸ ሰው 1000 ጊዜ ሙስሊም ነኝ ቢል ሙስሊም አይደለም። ምክንያቱም አላህን አላወቀማ። ማወቅ ያለበትን የሚመለከውን አምላክ አላወቀም። አምሳያ የለውም። በአእምሮ ያስቤ አስተንትኜ አልደርስበትም። ሰማይ ምድር ሳይኖር በፊት እንደነበረ ያለነው ብሎ እሱ ብቻ ነው ፈጣሪ ሰማይ ምድርን የፈጠረ ብሎ ያመነ ሰዓት በነብዩ መሐመድም መልእክተኝነት ያመነ ሰዓት በኢሳም በሌሎችም ያ ሙስሊም ይባላል። ከዛ በኋላ ነው የሚቀጥለው ሌላው የሚቀጥለው ሶላትም ጾምም የሚቀጥለው ከዛ በኋላ ነው። የመጀመሪያ ነብዩ 13 ዓመት እኮ ያስተማሩት ይሄንን ነው። ይሄን ብቻ ለ13 ዓመት ሷሃባዎችን ያስተማሩት ይሄን ትምህርት ብቻ ነው። ሶላት ስገዱ ምናምን አልነበረም። በዛ ጊዜ ውስጥ የሞቱ ሷሃባዎች አሉ ስለ አርካኑል ኢስላም ሳይሰሙ ቀጥሎ ስላለው ማለት ነው። ስለ ሶላት ስለ ጾም ስለሌሎቹ የሚመለከውን አምላክ ወቁ የሚለው አፍዶሉል አዕማሊ ኢማኑን ቢላሂ ወረሱሊሂ ያሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ከስራዎች ሁሉ በላጩ በአላህና በመልእክተኛው ማመን ነው አሉ። በሌላ ሐዲሳቸው አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ ላ ኢላሃ ኢላላህ እኔም ልሁን ከኔ በፊት የነበሩ ነብያቶች ሁሉ ከተናገሩት ንግግር በላጩ ከአላህ ውጪ በሐቅ የሚገዙ ጌታ የለም የሚለው ነው አሉ። ይሄ ነው የሚቀደመው ማለት ነው። መሰረታዊው ይሄ ነው። ስለዚህ በዝርዝር ማውራት እችላለሁ፣ ቁርአንን ሐዲስን እያጣቀስኩኝ ማውራት እችላለሁ የሚል ሰው
ማውራት ይችላል። ያለበለዚያ እኔ እንደራሴ እያለን የምናወራበት ጉዳይ አይደለም። ስለ ፈጣሪክ እንዴት እንደራስህ ታወራለህ? ለዛ ፈጣሪ አምሳያ የለውም፣ ተቀዳሚ ነው። በማብራራትም ደግሞ ነብያቶች ባብራሩት መንገድ በሰማነው መንገድ አቅልም ደግሞ የሰው ልጅ ጀነትና ጀሃነም የተዘጋጀው ለሰውና ለአጋንንቶች ነው። ለምን ከተባለ አእምሮ ተሰጥቷቸዋል። አእምሮአዊም ማስረጃ ቁርአንና ሐዲስን አላምንም ቢል አእምሮአዊም ማስረጃ እየሰጠ ማብራራት የምትችል ካለ እስልምናን ወክለ የምታወራ እኔ ዝም እልልሃለሁ፣ ታወራለህ። ያለበለዚያ ዝም ማለት ነው። ገባን? ለዛ ትልልቅ መሻይኾቻችን የዘመናችን እነ ሙፍቲ ምን ሼኽ አቡበከር እዚህ ጋር የምታዩቸው በእውቀት የመጠቁ ናቸው። በዚህ ፈን በደንብ የመጠቁ ናቸው። ሙስሊም አይሆንም አሉ። ፈጣሪን ከሰማይ በላይ ነው በዛቱ ብሎ የሚያምን ሙስሊም አይሆንም አሉ። አንዳንዱ ቁርአን እኮ ይላል ይላል። ቁርአን ይላል ያልከው ተሳስታል። በዛቱም ይላል። አንደኛ ነገር የለው። ሁለተኛ ነገር ደግሞ ቁርአን ምድር ላይ ፈጣሪን ምድር ላይ የሚያስመስሉ የቁርአን አንቀጾች አሉ። እንደሱ እንዳንተ አረዳድ ከሆነ ይባላል። ወስጁድ ወቅተሪብ እኮ ስጁድ አድርገው ወደ ጌታ ተቃረብ ነው። ፈአይነማ ትወሉ ፈሰመ ወጅሁላህ እኮ የሚለው እኮ ወዴትም ብትዞሩ ምድር ላይ ወደ ምስራቅም ወደ ምዕራብም ሁሉም ቦታ የአላህ ፊት አለ ብለህ ልታመን ነው ማለት ነው። ቁርአን ነው እኮ ፊት አለ ብለህ ልታመን ነው። ይሄ ፊት እጅ እግር የሚለውን በክፍለ አካል ከወሰደበት አንድ ሰው ለፈጣሪው ይሄ ስህተቱ የከፋ ነው። ጮኩባችሁ እንደዛውም ደግሞ ስለፈጠንኩኝ ያልተገኘ ነገር ካለ ማጠይቅ አፎቱ ሊላ እኔ ምንድነው ከደ እኔ ምንድነው እፎይ እከሌ አንተ ዋብያነ የኛው ነው እኔ አልወጣኝም ሲከፋፍለን እሱ ሐሳብ አልተመቸኝም እንጂ እኔ አልወጣኝም። ሙስሊም ነው በቃ። ሌላው የአቂዳ ጉዳይ የራሳችን ጉዳይ ነው፣ የቀብራችን ጉዳይ ነው። ጀነትን የምናገኘው ደግሞ በእዝነቱ በራህመቱ እንጂ በስራችን እናገኛለን ብለን አናስብም። ፔሌት እሺ እያዳመጥካ እኔ ከሌ እንደዚህ የሚለውን አይደለም። ቶፒካችን ምን ነበረ? አላህን በቦታ የሚገልጸው ላይ ነው። ከአርሽ በላይ ወይንስ አላህ መውጁዱን ቢላ መካ በሚለው ላይ እኔ የተነሳው። ከዛ በኋላ ወደዚህኛው መጣ። አንተ ነው የለጠጥከው ቶፒኩን። ፔሌት ጥፋቱ የኔ ነው፣ መሰብሰብ ነበረብኝ። ሶሪ ትንሽ ቶፒኩ አለቅጥ እንዲሄድ አድርገነዋል ማለት ነው። ስለዚህ ወደ ዋናው እንመለስና ምክንያቱም ባላ ላይ ከተለያየ በኋላ አይ ቲንክ ኡስታዝ በግልጽ ይናገሩታል በዚህ ጉዳይ ላይ። ምክንያቱም ልዩነታችን ባላ ጉዳይ ነው፣ መሰረት ነው ልዩነታችን ይላል። አይ ቲንክ እሱ ቪዲዮ ነው ቪዲዮ ነው። ሜይ ቢ ይሄን አዳምጡትና ይሄንን ቪዲዮ ሼክ አቡበከር ናቸው ያለው ልዩነት እንደዚሁ ቀላል የሚባል አይደለም ብለው ሀሳባቸውን ከሚገልጹ የአህባሽ ሊቃውንት አንዱ ናቸውና ሼክ ናቸው። እስኪ እሳቸው ያለው ልዩነት ምንድን ነው? ምን ይመስላል? የኔ ሳይሆን የሊቃውንቶቻችሁ በዋብያውም ሳይድ አሉን የምትሏቸው እንደ ሼክ ኤልያስ አይነት በዚህ ጉዳይ ላይ ጠንከር ያለ አቋም ነው ያላቸው። ጠንከር ያለ አቋም ነው ያላቸው እንጂ እፎይ አቋም አይደለም። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፈቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለ ተወሱል ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደለም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት
ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ፣ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሽሪኮች። እፎይ ይሄ የሚናገረው ነገር ትክክል አይደለም። ይሄኛው የራሱን ከፍ አድርጎ የሰዎችን ለማጥላላት በእስልምና ንግግር የሚጠበቅም ነገርም አይደለም። ሲጀመርም ማለትም እኔ እንጃ ተናገረ ሊገባኝ አልቻለም። በሙስሊም አንደበት እንደዚህ አይነት ነገር አይወጣም። ሞዴል እንትን እኮ ነው ሀቅ ነው እኮ ያወራው። ምንድን ነው የምትለው? ሀቅ ነው እኮ የተወራው እኮ። እዚህ ያሉ ደጋፊዎቹ ሞዴል ሀቅን የመረረው ካለ እኮ መወያየት ይችላል። ምን አለ በዝርዝርንም በማስረጃ ተናገረው። እሺ አላህ ለምሳሌ አሁን እኔ በሰማሁት ማለት ነው። አሁን ለምሳሌ ሰውየው እንደተናገረው ከሆነ ለምሳሌ አላህ እግር አለው፣ አንድ እግሩ ጀሃነም ላይ ነው፣ አንድ እግሩ እንትን ላይ ነው። አላህ አንድ አይን አለው፣ ብዙ አይን አለው የሚል ሐዲስ አለ ረሱል አለይሂ ሰላም ላይ። እናንተ በምታውቁት እስኪ አለ እንደዛ ብላችሁ ታምናላችሁ? ሼክ ኤልያስን አዘጋጅልን የዋብያዎቹን ሐዲሱን ሰጣለሁ ነው የሚያስተምር ሐዲስ እንዲህ ብሎ የሚያወራ ሐዲስ እንዲህ ብሎ የተጻፈ በረሱል አለይሂ ሰላም ሐዲስ የሰዎች ንግግር ሳይሆን ስማው ሐዲስ የለም። አንድ ቆይ ወሃቢዮች ነው ከመከፈቱ በፊት እንዲህ ብሎ የሚያወራ ሐዲስ የለም። ግን እንዲህ ብሎ የሚያምን ግን ወሃብያ አለ። ነብዩ ግን እንዲህ አላስተማሩም ሰለላሁ ዐለይሂ ወሰለም። ይሄ አሁን አንድ ወሃብያ ነው ኮፍያና ጀለቢያ ስላደረገ ሙስሊም አያሰኘውም። ስሙት ምን እንደሚል። ሼክ ኤልያስ እንግዲህ በዋሃብያዎች ዘንድ ታላቅ ሊቅ ነው። ታላቅ የሚባል ስኮላር ነው። በዚህ ጉዳይ ላይ እንደዚህ አይነት መምህር ትክክል አይደለም። ምክንያቱም ለምሳሌ ወይ እኔ እስማማለሁ፣ ችግር የለብኝም እኮ ሜይ ቢ አንተ አላህ የክፍል አካላት የሉትም ብለህ ነው የምታምነው? እጅ፣ እግር፣ ባት ምናምን የሚባል የለውም ብለህ ነው የምታምነው? አዎ የለው። ስለዚህ ዌልካም በረሱል ዐለይሂ ሰላም ሐዲስ ወደ ዋብያነት ወደ አባሽነት ከድርና ኡስማን ጀማ ገባህ ማለት ነው። እስካሁን ያሉት ግን ያምናሉ። ክፍላችሁንማ በዚህ ጋር ሚዲያ ላይ አታሰሙ። የውስጥ ክፍላችሁ ውስጥ ላይ ከድር ቆይ ሜቢ ሙዲን አሁን ሸብረክ ብለሃል። የሆነ ባለ ትዝ አለኝ የሆነ ቀን ላይ ታስታውሳላችሁ የሀባሾች ኡስታዞች ጋር ባደረግነው ውይይት ላይ ሚስባን አስታወሳችሁት? ሚስባ እንግዲህ ቀንደኛ ዋብያ ነበረ። ከሀባሾቹ ጋር ስንወያያየና ያ ቶፒክ ሀባሾቹን ዋብዮች በጣም እንደሚመታቸው ሲያቅ ከዛ ከነኛ ጋር እንትን ስንል አንተ ትገባለህ ሲባል ዛሬ አልፈልግም የነሱን ነው የምቀበለው አለ። ትዝ አለኝ። እፎይ ያኔ የሆነ ሰው ነው የሚለው አካውንት የኔ ነው አዘግተውብኛል። ላይቭ እንዳልገባ ማን እንዳዘጋብኝ ባላቅም ማለት ነው። ሰው ነው የሚለው አካውንት የዛን አንተ አልነበርክም። ከአንተ ያልነበርክ ቀን ነው ሚስባን አወቀው። ምን አለ መሰለህ ሙዲን አንዴ ትቀጥላለህ እና እሱን ያልኩት ሀባሾች ከእነሱ ጋር እንትን ያንለት አልቀበል እንትን አለም አለ። የራሴን አላስኬድም አልፈ የእነሱ ይሻለኛል አለ። ኤኔስ ቀጥል ክርስቲያንና እንመለሳለን። ሙዲን አንዴ በተናገረው ላይ ሼክ ኤልያስ የሚሉትን እስኪ እንስማና የሚል የለም አይነት ነገር ንግግር ስለተናገረ ማለት ነው። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ አላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል፣ እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር
አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚል አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልወላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ያው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች። واضح ስለዚህ እንትለዋለን ምንም አንለውም እኛ እኛው በዚህ ጉዳይ ነከዳ ሜቢ አሁን ማይክን አንስተ ተቀበለዋለህ የዚህን ኡስታዝ አስተምሮ እኔ ያው ምናልባት እስካሁን ድረስ ሰምቼውና ሲባልም ሰምቼው ማላውቀው ነገር ነው። ለምሳሌ አሁን እየሰማሁኝ ያለሁት ገብተዋል። ግን እኔ እስካሁን ድረስ ሙዲን ስለዚህ እስካሁን ታዲያ አላህ ከአርሽ በላይ ነው ስትለን የነበረው በምኑ ነው? አላህ ከአርሽ በላይ ነው። ኢነላህ አላል አርሽ ይስተዋ ይላል ቁርአኑ ላይ ማለት ነው። በምን ደግሞ እሱ ከአርሽ በላይ ቁርአኑ ስላለ ምኑ ነው ከአርሽ በላይ? ኢነላህ አላል አርሽ ይስተዋ አላህ ሰባተኛው ሰማይ ላይ ከሰባተኛ ሰማይ በላይ ነው ያለው። ምኑ አላህ በቃ ምንነቱ ማለት ነው። ምንነቱና ማንነቱ ኦኬ። ምንነቱና ማንነቱ ከሌሊቱ 1/3 ሲወርዳል ብለህ ታምናለህ? ምክንያቱም ቁርአን ላይ አስቀምጦታል። ሐዲስ ላይ መልካም ሐዲስ ላይ አስቀምጦታል። ሐዲስ ከሌሊቱ 1/3 የሚወርድ ከሆነ ከአርሽ በላይ ከሆነ አካል የሌለው ነገር ወረደ ወጣ ሊባል ይችላል። አካል የሌለው ነገር ወጣም ወረደም ማለትም አንችልም። ነገር ግን እሱ ለምሳሌ እኔ አላህ አንድ ነው ብሏል አይደለ? አይወልድም አይወለድም ብሏል አይደለ? ያልወለደና ማይወልድና ማይወለድ አምላክ ደግሞ እጅ እግር አለው ብዬ አልልም። ማለት እስከዛሬም ድረስ ሰምቼም አላውቅም። ገና አሁን መስማቴ ነው። ማለት ምን አገናኘው? አለመውለዱ ከአካሉ ጋር ምን አገናኘው? ምኑ ከምን ያገናኘው? በእናትህ አለመውለዱ ከአካሉ ጋር እጅ አለው እግር አለው ከሚለው ጋር ነው እኔ እያያዝኩት ያለው እኮ። ምን ወረደ ካልኩ እኮ ኦኬ፣ ምንድነው? ምኑ ነው የወረደው ታዲያ? እሱ ራሱ ምንነቱና ማንነቱ ነው ወደ አንደኛው ሰማይ ሊወርድ የሚችለው። ምንድነው እሱ? ምኑን ነው ሪፈር እያደረክ ያለው? ማንነቱ እሱ ራሱ ነው የሚያውቀው። ምን ማለት ነው? ምንድነው እሱ ማንነቱ ስትል ምኑ? ፈጣሪነቱ ነው የወረደው። እኔ እንደዛ ብዬ ነው የማስበው። ፈጣሪነቱ ማንነቱ ነው ፈጣሪነቱ። ምንነቱስ ምንድን ነው? ምንነቱ ፈጣሪነቱ ማንነቱ ከሆነ ምንነቱስ ምኑ ነው የሚወርደው? ከዛ ያው ፈጣሪ ማታውቀውን ነገር አታወራ በእናትህ። ሲጀመር እንትና ምንነት በራሱ አለማንነት አለ።
ሚኒንግለስ ነው ይሄ የሚያወራው ነገር። ለምን መሰለህ ሙዲን ለምን አጣብቂኝ ውስጥ እንደገባ ታውቃለህ? አካላት የክፍለ አካላት ችግር እንደሚያመጣ ስለተረዳኸው ከሱ ለማምለጥ ሞከርክና ከዋብያው አቂዳ ትንሽ ፈቀቅ ለማለት ሞከርክ። እንዴት ነው እሱ? በክርስትናው እንትን አለ ጾም ነውና ከመረቁ ብቻ አድርጊልኝ አይነት ስጋውን አልፈልግም ጾም ነው ከመረቁ አድርጉልኝ ይባላል። እንደዛ አደረከው። ከዚህ ትንሽ ልውሰድ አልክና ሙሉም እንዳትወስድ ሆንክ። ትንሽ እየወሰድክ አካላትን ተዛ መልሰህ ግን እዛ ውስጥ ነው አሁንም ያለኸው። አካል አለው የሚለውን ትምህርት አሁን በአሁኑ እንትን ነው እኔ እንትን ያልኩት። ማለትም ይሄን አሁን የአንተን አቂዳ የሚቀጠሉ ደግሞ አካላትን ያጸድቃሉ። ሜይ ቢ እሱ ላይ ለመግባባት ያህል እንዴት ብዬ ልግለጽልህ? ወይም የትኛው መዛብ ነው የምትከተለው? ወይንም ደግሞ እኔ እስላም እኔ ተውሂድ ዋብያ ምናምን የሚለው ላይ ሳይሆን በቃ ሙስሊም የሚለው ላይ ነው። ያ እሱን አሁን በደንብ አጠርተህ አለየህም ማለት ነው። ስላለየህ ወይን ይሆናል። ግን አሁን እያያዝከው አቂዳ ኦልሞስት ወደ ዋብዮቹም ያደላ ነው። ስለዚህ እነሱ አንድ ነው የሚለው ማተር አያደርግም እኮ እሱ። ሁሉም አንድ ነው ይላሉ። አንድ የሚለው ግን ዲፋይን መደረግ አለበት። ለምሳሌ ዋብያዎች አንድ ነው ብለው ተውሂድን መልሰው በሶስት ይከፍሉታል። አላህ አንድ ስም ነው ያለው። ተውሂድን እንደገና በሶስት ይከፍሉታል። ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ እና ተውሂድ አልአስማኡ ወሲፋት ብለው በሶስት ይከፍሉታል። ስለዚህ አልአስማኡ ወሲፋት ውስጥ ደግሞ መልሰው ይሄ እጅ አለው እግር አለው ምናምን የሚለውን ደግሞ ይሰበስቡታል። ስለዚህ የክፍለ አካላት የክፍለ አካላት በራሱ ችግር የሚያመጡ ናቸው። ክፍለ አካላቶች እነኚህ እኛ ጆይንት ስላለን የተገጣጠሙት አይደለ? እኛ አንድ ስንባል እጅ አለ። እጃችን እኔ አንድ ተብዬ ለመጠራት እጆቼ ጆይንት አላቸው። ስለተገጣጠምኩ ነው አንድ የተባልኩት። አምላክ ደግሞ እንደዛ ጆይንት አለው ወይ? ጆይንት ከሌለው ደግሞ አንዱ እጅ እዛ ጋ ነው፣ አንዱ እግር እዛ ጋ ነው፣ አንዱ አይን እዛ ጋ ነው፣ አንዱ ጆሮ እዛ ጋ ነው። ሁሉም አካላቶቹ ኮንሽስ እና አዌር ከሆኑ ለሁሉ ነገር እዛ ጋ እንደ አምላክ አለ፣ እዛ ጋ እንደ አምላክ ይኖራል ማለት ነው። አሌስ ምን ይሆናል? እነኛን አካላት ደግሞ ሰብስቦ የሚያዛቸው አካል መኖር አለበት ማለት ነው። ለምሳሌ እኔ እጄ እንዲሰራ በነርቮች ነው የሚታዘዘው ያለ እጄ ነርቬ የሆነ ፌል ካደረገ እጄንኛው ዝም ብሎ ነገር ነው ላይታዘዝ ሁሉ ይችላል። ስለዚህ ከአይምሮዬ መልእክት ይቀበላል። እንደገና ደግሞ ወደዚህ ቦታ እንዲሰነዘር እንትን እንዲል ነርቮቹ ያዙታል። ስለዚህ በአላህ ክፍለ አካላት ራሱ አዛዥና ታዛዥ ይኖራል ማለት ነው። አካላቶቹን የሚያዛቸው ራሱ ሊኖር ነው ማለት ነው። በአካላቶቹ እያንዳንዳቸው የአምላክ ባህሪን የያዙ ሆነው መልሰው ደግሞ አንዱ አንዱን የሚገዛው ይሆናል ማለት ነው። እነኚህ ደግሞ እጅግ መዓት አካላትን ይሆናሉ። አሌስ ምን ብለህ ማመን አለብህ? እንደ ሰው ነው ብለህ ማመን አለብህ። እንደ ሰው ካልሆነ ግን እጁ መስማት ይችላል ወይ? ማየት ይችላል ወይ እጁ? ወይንስ አይኑ ብቻ ነሽ የምታየው፣ ጆሮ ብቻ ነው የምሰማው? እንደዛ ከሆነ አላህ ጉድለት አለበት ማለት ነው። የኔ እጅ አይሰማም፣ ከነካኸው ብቻ ሴንስ ያደርጋል። ማየት አይችልም እጄ። የአላህም አካላቱ እንደዛ ከሆኑ እሱ የፍጡር ባህሪ ነው ማለት ነው። የተገጣጠሙ ከሆኑ ደግሞ እነሱን የሚያዛቸው አካል ያስፈልጋል ማለት ነው። ኦርጋናይዝድ አድርጎ የሚያዛቸው ሲወርድ፣ ለምሳሌ የመውረድን ትእዛዝ የሚያስተላልፍ ከአይምሮ፣ ለምሳሌ አንተ ሊር ስትል እግርህ አይደለም ቀድሞ የሚያዘ አይደለ፣ አይምሮህ ነው የሚያዘ። አይምሮ እግርን ያዘዋል። እግር ከዛ በኋላ አይምሮ በሚመራው መልኩ ይሄዳል ማለት ነው። ስለዚህ አላህንም እንደዛ የሚመራው ደግሞ የሆነ አካሉ መኖር አለበት ማለት ነው። አይኑ ለማየት እንደሚያገለግል ሌሎቹን አካላት ደግሞ የሚያዛቸው አላህ ሌላ የበላይ አካል አለው ማለት ነው። ይሄ የፍጡር ባህሪ ይሆናል ማለት ነው። ወደ ፍጡር ውስጥ ይከተዋል። ስለዚህ አካል ያን ነው ፈጣሪ ያን የእነሱን አምላክ ብለው የያዙትን የሚያዝ የሆነ አምሳያ የሌለው በዛ የማይገለጽ ነው። የሁሉ የአካላት ሁሉ አስገኝ ነው። ያ ነው ፈጣሪ አላህ። ያ ነው ሊመለክ የሚገባው ማለት ነው እንጂ በአካል የሚገለጽ አይደለም። ይህ ነው የሙስሊም እምነት። አንተ አካላትን ስለማትቀበል ነው። አካልን ለሚቀበሉ ግን አምሳያ የለውም ስቲል ቢሉ ያ አምሳያ የለውም አላ አፊርም ማድረግ ይቻላል። እስቲል አምሳያ የሌለው ግን ምንድን ነው? ከፍጡራን ጋር ብቻ ሳይሆን አላህ ከራሱ አምሳያ አይኖረውም። ለምን?
እጁ አይኑን አይመስልም፣ አይኑ እጁን አይመስልም። እጁ ራሱ ሰልፍ ኮንሽየስ ከሆነ እጁ እዛ ጋር መፍጠር ይችላል፣ ማየት ይችላል፣ መስማት ይችላል። ማይችል ከሆነ ደግሞ እዛ ጋር መያዝ ብቻ የሚጠቅም አላህ እጅ አለው። እዛ ጋር ማየት ብቻ የሚጠቅም አይን አለው። እዛ ጋር ደግሞ መስማት ብቻ የሚጠቅም ጆሮ አለው ይሆናል ማለት ነው። ኖ ለምን ትከፋፍላለህ ትበታትናለህ ካላችሁ ደግሞ በጆይንት መያያዝ አለባቸው ማለት ነው። እንደዚህ እንትን የተያያዙ ይሆናሉ ማለት ነው። የተያያዙ ከሆኑ ደግሞ እነኛን ኦርጋናይዝድ አድርጎ ደግሞ የሚያዛቸው የሆነ አካል ያስፈልገዋል ማለት ነው። እሱ ደግሞ ስቲል የምንን ያመጣዋል? የፍጡርን ያመጣዋል ማለት ነው። ሜቢ በመጠንና በቀለም ብቻ ልዩነት ይመጣል። አላህ ወይም በጣም ግዙፍ ይሆናል ወይንም ደግሞ በጣም ትንሽ የሚል ያመጣዋል ማለት ነው። ከዛ በዘለለ እንደኛው ፍጡር ያደርገዋል ማለት ነው። ይሄ ደግሞ ለፈጣሪ የሚሰጥ አይደለም፣ የፍጡር ባህሪ ነው ይሄ። ከዛ ያ አካል ይወርዳል ካልከኛ አሁን ምን ያመጣብሃል? ሙዲን ኦኬ፣ ግማሽ አካሉ ነው የሚወርደው ወይንስ ሙሉ አካሉ? ከአርሽ በላይ ነው ስትል፣ ስለዚህ እስከ መቼ ድረስ? ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ የሚመጣ ከሆነ ስለዚህ የቅርቢቱ ሰማይ ላይ የመጣው የትኛው አካሉ ነው? ወገቡ ድረስ ያለው አካሉ ወይንስ ጭንቅላቱ? ቁርአን ላይ ደግሞ ራሱ ቻሌንጅ የሚያደርገው አለ አይደለ? አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ እጅ አላቸው አይዙበትም ይል አለ። አላህ አለው እነኛን ክፍለ አካላት ካልክ ሎክ አይን ኖሮት ማይበት ከሆነ እጅ ኖሮት ማይዝበት ከሆነ እግር ኖሮት ማይሄድበት ከሆነ ራሱ ለጣዖታትን ቻሌንጅ ባደረገበት አንተ አፊርም ባደረግከው ማለት ነው። ስለዚህ አላህ አለው እንዴት ነው እሱ የሚወርደው ስትባል አላህ አለ የምትል ከሆነ በእግሩ ነው ካላልክ ለጣዖቱ የሰጠኸው መስፈርት እሱ ላይ አፕላይ ይሆናል ማለት ነው። እግር አለው መውረድ አለበት በእግሩ፣ ምክንያቱም ጣዖታኖቹ እግር አላቸው አይሄዱበትም ብሏልና። እሱ ደግሞ እግር ኖሮት ካልሄደበት ምን ይሰራለታል? የጣዖታትን መስፈርት አሟላ ማለት ነው። እጅ ያለው ብላል። ስለዚህ እጁ ምን መሆን አለበት? የሚሰራበት መሆን አለበት ማለት ነው። ስለዚህ ወደ ቅርቢቱ ሰማይ መጣ ስትል የግዴታ እግር አለው ብለህ ስላጸደቅ በእግሩ ነው የሚመጣው ማለት ነው። ፖይንቴን ካገኘው እንደዚህ ከተባለ እውነት እጅም እግርም አለው ወደሚለው ያመላክታል። ገብተዋል። ነገር ግን ለምሳሌ በቁርአን ላይ ነብዩላህ ሙሐመድ ወደ ሰማይ እንደወጡ በህይወት እያሉ እስከ 7ኛው ሰማይ ላይ እንደወጡ በየአንዳንዱ ሰማያት ደግሞ ነብያቶችን እንዳናገሩ ያወራል። አንዳንድ ሐዲስ ከፍቼ ሳይሆን ላይክ ቅድም እንዳሰማኝ እንደሰማሁት ነው። ችግር የለውም እናውቃቸዋለን። ቀጥል። ላይክ እንደዛ ለምሳሌ ነብዩላህ ሙሐመድ እንደዛ የወጣው በምንድን ነው? በእንትን ነው፣ በመላይካ ክንፍ ሆኖ ምናምን ነገር ነው የሚለው እንትኑ ማለት ነው ሐዲሱ። እና ላይክ በዛ መልክ ለምሳሌ አላህ ወደዚህኛውንም ሰማይ ይመጣል ወደሚለው ብቻ የሚያቀራርበው ነገር ይኖራል። ገባ? የሚያጠጋጋው ነገር ይኖራል። ግን እኔ ወላሂ አለም አይን አለው እጅ አለው እግር አለው የሚለው ላይ እኔ ዛሬ ገና መስማት እስከ ዛሬ ድረስ ታዲያ ምን አለ ዝም ብትል እኮ እስልምናን ባላሰብክ ነበር። አሁን ለፍልፈ አላቅም ትላለህ። አሰድበህ እስልምናን ካሰደብክ በኋላ ምን አለ ዝም ብትል። ታዲያ መጀመሪያ አላቅም ብትል እኮ የሁሉስ ባልገባህ ነበር። እኛ ግን ሙስሊሞች ልድገምላችሁ፣ አላህ ብለው እነሱ ስለሰየሙት ነው። እፎይ አላህ የእናንተ አላህ እያለ የሚያወራቸው እነሱ የሰየሙት ነው። አላህ ግን የሐቂቃ ኻሊቁ የሁሉ አስገኝ የሆነ ፈጣሪ በእነኛ አይገለጽም ነው። የሰው ልጅ አእምሮ አስቦ አስተንትኖ አይደርስበትም ነው። እነኚህ ሰዎች ታዲያ ለምን እንደዚህ ያሉ ካልን፣ ለምሳሌ ህግ ፊት አቀርብሃለሁ ሲባል ህግ ፊት የሚባል ክፍለ አካል አለው ማለት ነው አይደለም። በሱ ዳኝነት እንድትዳኝ አደርግሃለሁ ነው። እገሌ እጀ ሰፊ ነው ሲባል እጁ ሰፊ ነው ማለት ነው። እጅ አጠረኝ ቦታ እንትን መኪና ልገዛ እጅ አጠረኝ ቢል አንድ ሰው እጅ የሚባል ክፍለ አካል ነው የሚፈለግበት ማለት ነው አይደለም። እንዲህ አይነት ቁርአን ላይም እንዲህ አይነት እማሪያዊ ትርጓሜያቸው ሲታይ ክፍለ አካልን የሚያስመስሉ የሆኑ ቃላቶች መጥተዋል ለአላህ። ግን እነኛ ፊት ለፊታቸው ይያዛል ማለት አይደለም። ለምሳሌ አይሁዶች አላህ ንፉግ ነው ለማለት የዱላሂ መግሉላ አሉ። የአላህ እጅ ቋጠሮ ናቸው አሉ። አላህ እጀ ቋጠሮ ነው አሉ። አላህ ደግሞ ቸርነቱን ሲገልጽላቸው
እነሱን ረገማቸውና ወሉዒኑ ቢማ ቃሉ በል የዳሁ መብሱጠታኒ ብሎ ገለጸ። በል የዳሁ መብሱጠታኒ ማለት ፊት ለፊቱ እማሪያዊ ትርጓሜ እጀ ዝርጉ ነው ማለት ነው። ያ ማለት ቸር ነው ማለት ነው። አማ ግን እውቀት ሳይኖረው አንዱ ይመጣና ይቀባጥርና እጅ አለው ዝርግ የሆኑ 2 እጆች አሉት ይላል፣ 1 እግር አለው ጀሃነም ውስጥ ያስገባል ይላል። ከዛ ቁርአን ነው የሚለው ብሎ መልሶ ደግሞ እስልምናን ወክሎ ለመወያየት ይመጣል። መጨረሻ ላይ አእምሮአዊ ማስረጃ እየተሰጠው ዝም ሲያስብሉት ደግሞ እንደ እፎይ ለምሳሌ እኛም እንወያየዋለን። እፎይ ብቻ ሳይሆን በአላህ ስም የሚነግድ ይሆንን አላህ እንዲህ ነው እያለ ለአላህ እጅ አለው እግር አለው አይን አለው እያለ የሚያመልክ ሰው ቁርአኑንም አልተከተለም ሐዲሱንም አልተከተለም፣ እስልምና ውስጥ ቦታ የለውም። ይህ የሙስሊሞች እምነት ነው። እኔ ሳወራ እኔ እንደሚመስለኝ እያልኳቸው ግን በደንብ እስላም ወክዬ ነው ማለት ነው። ያ ሜቢ ሙዲንንም አትጫኑትና 90% አለ እዚህ ማቃቸው ቲክቶክ ላይ ንጽጽር የሚሰሩት አላህ እጅ እግር አይን ወዘተ የሚባለውን አለው ብለው የሚያምኑ ናቸው። አክቲቭ ሆነው ቲክቶክ ላይ ንጽጽር የሚሰሩት 90% አለ የሚሆኑት እስከ ማቃው ድረስ ስንት ናቸው? እፎይ ስንት ናቸው? ብዛታቸው አክቲቭ ሆነው የሚሰሩት የእናንተዎቹ በግለሰብ ደረጃ ገምታቸው። አይ ብዙ ናቸው የሚለው ሌላ ጉዳይ ነው። ብዙ ናቸው ትንሽ ናቸው የሚለው ለምሳሌ 200 በላቸው ለምሳሌ የእናንተ የሉም ሚዲያው ላይ የላችሁም። ስማኝ የኛዎች ይኸውልህ አንደኛ ነገር ያለ እውቀቱ ገብቶ አይለፈልፍም። የኛ ሰው እውቀት በሌለው ጉዳይ ላይ እንዳለ ገብቶ ሚዲያው ላይ እነሱ አይበልጧችሁም። ከድር ሚዲያው ላይ እነሱ አይበልጧችሁም። ሚዲያው ላይ አሁን ባሉት እነሱ አይበልጧችሁም። ሚዲያው በመቆጣጠር እነሱ መብለጥ አይደለም። ይኸውልህ የሙስሊም ኢትዮጵያ ውስጥ ያለ ሙስሊም 200 ወይ 300 አይደለም ሙስሊሙ በሚሊዮን ይገባኛል። እሱ መሬት ያለውን ከእነኛው ውስጥ መሬት ያለውን አላልኩም። መሬት ያለው ኡማው አብዛኛው የእናንተ ነው አውቃለሁ። ነገር ግን ሚዲያው ላይ አሁን ያሉት ንጽጽር የሚሰሩትን ጨምሮ ሚዲያውን እነሱ ናቸው እየተቆጣጠሩት ያሉት። ሚዲያውን በብዛት የተቆጣጠሩት እነሱ ናቸው። በድፍረት እያወሩ መጨረሻ ላይ አላውቅም ይላሉ። ስለዚህ ንጽጽር የሚሰሩት የእነሱ ጀማ ይበልጣል። በብዛት ንጽጽር የሚሰሩት እነሱ ናቸው። ስለዚህ እዚህ ላይ ከተስማማ ሜይ ቢ ክርስቲያን አንድ ቪዲዮ ያሰማንና እንቀጥላለን። ደቂቃ ብቻ 1 ደቂቃ 2 ደቂቃ ይችን ቪዲዮ እንስማ። ምናልባት እዚህ ቲክቶክ ላይ ያሉት ማለት ነው በተለይ የሚያምኑት ይህንን እምነት አላህን በክፍለ አካል ገልጸው የሚያብራሩ ናቸው ያሉት እና እነሱ ይህንን እንዴት ነው የሚረዱት የሚለውን ነገር አንዴ እናዳምጥና እንመለሳለን። የነሱ ትክክል አይደለም። አላህ እጅ አለው፣ አዎ እጅ አለው። ምን አይነት እጅ ነው አናውቅም። ገብቷቸው አላህ ስብሐ ወተዓላ እግር አለው፣ አዎ እግር አለው። ምን አይነት እግር ነው አናውቅም። ምንድን ነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። የውመ ነቁሉ ሊጀሃነም ሀል ተላእቲ ሞላሽ ይላታል። ወተቁሉ ሀል ሚን መዚድ የሚጨመራለ እንዲህ ብላ ትጠይቃለች። ከዛ በኋላ ምናሉ የአላህ መልክተኛ አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት ቀጥም በቀኝ ትላለች። ምን አይነት ሰው የአላህ ለምንድን ነው ማናውቀው? አልተነገረን። እንደዚህ አይነት እግር ወይም እንደዚህ አይነት እጅ ተብሎ አልተነገረን። እኛም አናውቅም። ያ ስለዚህ ምንድን ነው ወሃቢያዎች አላህ እግር አለው እጅ አለው፣ ነገር ግን ከፍያውን አናውቅም፣ ከፍያው እንዴት አይነት እንደሆነ ነው ብለው የሚያብራሩት። ይህንን ደግሞ አህባሾቹ ምን ብለው ይረዱታል የሚለውን እናዳምጠውና እንመለስ። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ገባቱ ገልጦ ለእኔ ስጁድ አድርጉ ይላል። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ገባቱ ገልጦ ለእኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል።
ለአላህ ሁለት አይኖች አሉት። አላህ ሱብሓነሁ ወተዓላ ይስቃል። እነዚህ ለምሳሌ አላህ ሱብሓነሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የስቲጋሳ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየን በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ኦኬ፣ ይህን ይመስላል። እንግዲህ መቀጠል ትችላላችሁ።